ሰላም ጤና ይስጥልኝ የስለ ምግብ ሚዲያ ቤተሰቦች። ጠዋት ከመኝታችሁ ስትነሱ ከፍተኛ የድካም ስሜት ይሰማችኋል? ቀኑን ሙሉ በስራ ላይ እያላችሁስ ማዛጋትና መተኛት ያምራችኋል? ሁልጊዜ የድካም ስሜት ይሰማዎታል? ከዚህ ጋር በተያያዘ የእንግሊዝ ሮያል የስነ ልቦና ኮሌጅ መረጃ መሰረት ከ5 ሰዎች አንዱ ባልተለመደ መልኩ ለረጅም ሰዓታት የድካም ስሜት የሚያጋጥመው ሲሆን ከ10 ሰዎች አንዱ ደግሞ ለረጅም ጊዜ የሚቆይ የሰውነት መዛልና ከፍተኛ ድካም እንደሚሰማቸው ይጠቁማል። ነገሮችን አስገራሚ የሚያደርገው ደግሞ ድካምና የሰውነት መዛል ከሰው ልጆች ታሪክ ጋር አብረው የቆዩ ቢሆንም ምክንያታቸው ምን እንደሆነ ለመረዳት ብዙም ጥረት አልተደረገም። አዲስ እየተሰሩ ያሉ ጥናቶች ደግሞ እነዚህ ስሜቶች ከምንበላው ምግብ ጋር ቀጥተኛ የሆነ ግንኙነት እንዳላቸው ማሳየት ጀምረዋል። ብዙዎቻችን ድካምን ለማስወገድ ወዲያውኑ የምንሮጠው ወደ ቡና ወይም ወደ ጣፋጭ ምግቦች ነው። ነገር ግን እነዚህ ነገሮች ለጥቂት ደቂቃዎች ብቻ ጉልበት ሰጥተውን በኋላ ግን ይበልጥ እንድንዝል ያደርጉናል። የምንመገባቸው ምግቦች በሰውነታችን የኃይል መጠን ወይም ኢነርጂ ሌቭል ላይ ቀጥተኛ ተጽዕኖ አላቸው። በዛሬው ቪዲዮአችን ቀኑን ሙሉ ንቁና ደስተኛ እንዲሁም የማያቋርጥ ጉልበት እንዲኖረን በዕለታዊ የምግብ ገበታችን ውስጥ ማካተት ያለብን በንጥረ ነገር የበለጸጉ 11 ድንቅ ምግቦችን በዝርዝር እንመለከታለን። የድካም ስሜትን ለማስወገድ ቀኑን ሙሉ ንቁ ሆኖ ለመዋል እንዲሁም የማያቋርጥ ጉልበት እንዲኖራችሁ እነዚህን በንጥረ ነገር የበለጸጉ 11 ምግቦች በዕለታዊ የምግብ ገበታችሁ ውስጥ ማካተት መጀመር ይኖርባችኋል ማለት ነው። ከዚህ በማስከተል የምናልፈው በንጥረ ነገር የበለጸጉ ምግቦችን አንድ በአንድ የምናይበት ቆይታችንን ይሆናል ማለት ነው። የመጀመሪያ የምናገኘው ሙዝን ሲሆን ሙዝ ለስፖርተኞች ቁጥር 1 ተመራጭ ምግብ ነው። ፈጣን ጉልበት ለሚፈልግ ሰው ሙዝ ተወዳዳሪ የለውም። በዚህም ምክንያት የተፈጥሮ የጉልበት ቦምብ ተብሎ ይጠራል ማለት ነው። በውስጡ 3 የተለያዩ ስኳሮችን እነሱም ስክሮስ፣ ፍሩክቶስና ግሉኮስን ከፋይበር ጋር አጣምሮ ይዟል። በተጨማሪም በቀላሉ ወደ ኃይል የሚቀየሩና ለሰውነታችን ፈጣን ጉልበት የሚሰጡ ካርቦሃይድሬቶችን ይዟል። እንዲሁም ከፍተኛ ፖታሺየም ስላለው የጡንቻዎቻችንን መዛል ይከላከላል። እንዲሁም ጥንካሬን ለመጠበቅ ይረዳል። የነርቭ ስራንም ያቀላጥፋል ማለት ነው። ሁለተኛ ላይ እንቁላል እናገኛለን። እንቁላል እጅግ በጣም ምርጥ የፕሮቲን ምንጭ ነው። በተጨማሪም በውስጡ የቪታሚን ቢን ይዟል። ቪታሚን ቢ ደግሞ እኛ የምንመገበውን ምግብ ወደ ጉልበት ወይም ኤነርጂ ለመቀየር ዋናውን ሚና ይጫወታል። በዚህም ምክንያት የፕሮቲን ቢ ቪታሚን ማዕከል የሚል ስያሜ ተሰጥቶታል። በውስጡ ያለው ሌላው ንጥረ ነገር ኮሊን ለአንጎል መነቃቃትና ለትኩረት በጣም ጠቃሚ ነው። እንዳጠቃላይ ከፍተኛ የፕሮቲን መጠን እና ለሰውነት ጥንካሬ የሚረዱ አስፈላጊ የሆኑ ንጥረ ነገሮችን ወይም ልዩ ልዩ ቪታሚኖችን ይዟል ማለት ነው። ሶስተኛ ላይ አጃ እናገኛለን። አጃ በውስጡ በሰውነታችን ውስጥ ቀስ እያሉ የሚፈጩ ውስብስብ ካርቦሃይድሬት ወይም በእንግሊዝኛ ኮምፕሌክስ ካርቦሃይድሬት እና ከፍተኛ ፋይበር ይዟል። ለረጅም ሰዓት የረሃብ ስሜት እንዳይሰማ እንዲሁም ምግቡ በሰውነታችን ውስጥ ቀስ በቀስ እየተፈጨ ለረጅም ሰዓት የሚቆይ ቋሚ ኃይልና ጉልበት ይሰጠናል ማለት ነው። ሌላው ደግሞ በደማችን ውስጥ ያለው ስኳር በአንዴ ከፍና ዝቅ እንዳይል ስለሚያደርግ የድካም ስሜትን ሙሉ በሙሉ ይከላከላል ማለት ነው። ለቁርስ አጃን ከወተት ወይም ከተለያዩ ፍራፍሬዎች ጋር አዘውትረው መመገብ ይችላሉ ወይም ቢመገቡ የተሻለ ነው ማለት ነው። በመጨረሻ የረጅም ሰዓት ጉልበት ምንጭ በሚል ብዙ ጊዜ ይገለጻል ማለት ነው። አጃ ማለት ነው። አራተኛ ላይ አሳ ለቀን ውሎ የሚሆን ፕሮቲንና ለልብ ጤንነት ጠቃሚ የሆኑ ጤናማ ፋቶችን ወይም ቅባቶችን ወይም በእንግሊዝኛ ሄልዚ ፋትን ወይም ኦሜጋ 3 ያቀርባል ማለት ነው። በተለይ ሳልመን የሚባለው አሳ ለዚህ በጣም ተስማሚ ነው ማለት ነው። አምስተኛ ላይ ስፒናች እና አረንጓዴ ቅጠላ ቅጠሎችን ማለት ነው። ብዙ ጊዜ የድካም ስሜት የሚሰማን በሰውነታችን ውስጥ የብረት ወይም አይረን እጥረት ሲኖር ነው። ብረት ለቀይ የደም ሴሎች መፈጠር እና ኦክሲጅንን ወደ የተለያዩ የሰውነታችን ክፍሎች ወደ አንጎል ለማጓጓዝ ወሳኝ ነው ማለት ነው። ስፒናች እና አረንጓዴ ቅጠላ ቅጠሎች በብረት ማዕድን የበለጸጉ በመሆናቸው ድካምን ያጠፋሉ፣ አእምሮን ያነቃቃሉ ማለት ነው። እንዳጠቃላይ ስፒናች በቫይታሚኖች፣ በአይረን እና በሌሎች ሚነራሎች፣ ማዕድናት
የበለጸገ በመሆኑ የድካም ስሜትን ለመቀነስ ይረዳል ማለት ነው። ስድስተኛ ስኳር ድንች ለረጅም ጊዜ የሚቆይ ወይም ዘላቂ የሆነ ኃይልና ጉልበት ለሰውነታችን ይሰጣል። ሰባተኛ እርጎ ወይም ዮገርት ለሰውነታችን ግንባታ የሚረዳ ፕሮቲን እና ለአጥንት ጥንካሬ ጠቃሚ የሆኑ ንጥረ ነገሮችን ይዟል። ስምንተኛ አፕል በውስጡ ለሆድ ዕቃ ጤንነት የሚጠቅሙ ፋይበር እና ተፈጥሯዊ የስኳር አቅርቦት ስላለው ፈጣን መነቃቃትን ይሰጣል፣ ሰውነታችን በንቃት እንዲቆይ ያደርጋል ማለት ነው። ዘጠነኛ ለውዝና ጥራጥሬዎች ለውዝ፣ አልመንድ፣ የዱባ ፍሬና ተልባ የመሳሰሉት ምግቦች በውስጣቸው ጤናማ ቅባት ወይም ሄልዚ ፋትን፣ ፕሮቲንና ማግኔዥየምን ይዘዋል። ማግኔዥየም ሰውነታችን ግሉኮስን ወደ ጉልበት እንዲቀይር የሚረዳ ወሳኝ ማዕድን ነው። በሰውነታችን ውስጥ የማግኔዥየም መጠን ሲቀንስ የድካም ስሜት ይጨምራል። በመጨረሻም ዋልነትን በምናይበት ሰዓት ለጭንቅላትና ለልብ ጤንነት በጣም ጠቃሚ የሆኑ ተፈጥሯዊ ጤናማ ቅባቶችን ይዟል ማለት ነው። አስረኛ ውሃ እናገኛለን። ይህንን ሳልናገር ማለፍ አልችልም። ብዙ ጊዜ የድካም ስሜት የሚሰማን ምግቦችን በማጣታችን ሳይሆን ሰውነታችን የውሃ እጥረት ወይም ዲሃይድሬሽን ሲገጥመው ነው። በሰውነታችን ውስጥ ጥቂት የውሃ መቀነስ እንኳ ሲኖር ልባችን ደም ለማሰራጨት ይደክማል። ይህም ከፍተኛ ዝለትና ራስ ምታትን ያመጣል ማለት ነው። ስለዚህ ቀኑን ሙሉ በየመሃሉ ውሃ መጠጣትን አይዘንጉ ማለት ነው። ሌላው 11ኛ ላይ የምናገኘውና በጣም ትልቁ ነገር አይረንን እናገኛለን ወይም ከአይረን ማዕድንን እናገኛለን። ምክንያቱም ከላይ የጠቀስናቸው ምግቦች እንዳሉ ሆነው በማዕድን ደረጃ በጣም ወሳኝ ከሆኑ ነገሮችና ድካምን ከሚያስከትሉና ድካምንም በተመሳሳይ ከሚያስወግዱ ነገሮች ውስጥ አንዱ አይረን ነው ማለት ነው። ስለዚህ በአይረን የበለጸጉ ምግቦችን መመገብ በጣም አስፈላጊና ግዴታ ነው ማለት ነው። ምግባችን ውስጥ የአይረን መጠን ከፍ ማድረግ ለሰውነታችን ተጨማሪ ኃይልና ጉልበት እንደሚሆነው የዘርፉ ባለሙያዎች ይናገራሉ። የአይረን መጠናችንን ከፍ ለማድረግና የድካም ስሜትን ለመቀነስ ምን አይነት ምግቦችን ማዘውተር አለብን የሚል ጥያቄ በእርስዎ በኩል ከተነሳ ምግቦችንም በምናይበት ሰዓት ቀይ ስጋ፣ የዶሮ ስጋ፣ አሳ፣ ጥራጥሬዎች፣ አፕል፣ ቦለቄ፣ የዱባ ፍሬና የመሳሰሉ ምግቦችን ከፍተኛ የአይረን ክምችት ስላላቸው እነሱን አዘውትረን በአመጋገባችን ውስጥ ማካተት ጠቃሚ ነው ማለት ነው። የቫይታሚን ዲ፣ የቫይታሚን ኤ እና የቫይታሚን ቢ12 እጥረት እንዲሁም የዚንክ እጥረት ድካምና የአቅምን ማነስን ሊያስተካክሉ የሚችሉ ሌሎች ነገሮች ናቸው ማለት ነው ከአይረን በተጨማሪ። እንግዲህ ተመልካቾቻችን እነዚህን 11 ነገሮችን በዕለታዊ የምግብ ገበታችሁ ውስጥ በማካተት የድካም ስሜትን ማሸነፍና ቀኑን ሙሉ ንቁ ሆኖ መዋል ትችላላችሁ። ያስታውሱ፣ ጤናማ የአኗኗር ዘይቤና የተመጣጠኑ ምግብ ለአእምሯችን ሆነ ለሰውነታችን ጉልበት ዋነኛ ቁልፍ ነገሮች ናቸው ማለት ነው። ፕሮቲን፣ ፋይበር፣ ጤናማ የሆኑ ቅባቶችን አጣምሮ የያዘ የተመጣጠነ ምግብ መመገብ ቀኑን ሙሉ ሳይደክሙ በንቃት ለመዋል እና ጉልበት እንዲኖረን ቁልፍ ሚና ይጫወታል። እናንተስ ከነዚህ ምግቦች ውስጥ የትኛውን አዘውትራችሁ ትጠቀማላችሁ? ወይም ደግሞ ይበልጥ ጉልበት ይሰጠኛል የምትሉት የራሳችሁ ሚስጥር ካለ ከታች በኮሜንት መስጫው ላይ አካፍሉ። ጤናው በቤትዎ ነውና ዛሬውኑ አመጋገቦን ያስተካክሉ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግዎን፣ ለወዳጅ ዘመዶው ሼር ማድረግዎን እንዲሁም አዲስ ከሆኑ ለሚዲያው ጠቃሚ የሆኑ መረጃዎች እንዲደርሰው ቻናሉን ሳብስክራይብ ማድረግዎን እንዳይረሱ። በቀጣይ በእንደ ጠቃሚ ቪዲዮ እስከምንገናኝ እስከዛው ድረስ ሰላም ቆዩ።